ስለ ጸጋዬ ገብረመድህን ስናነሳ እንግዲህ የዓለም ሎሬት የሚል ማዕረግ ሁሉ የተሰጣቸው መግቢያ ላይ እንደነገርኳችሁ ወደ አሜሪካን ሀገር ሄደው እንደዚሁ የህግ ትምህርት ተምረው በህግ ትምህርት ብዙ ባይቀጥሉበትም በስነ ጽሁፍ ህይወታቸው ውስጥ ግን በርካታ ስራ እንደሰሩ ይነገራል። በእርግጥ ህግ መማራቸው ምን ጠቅሟቸዋል ብትሉ በተለይ ሰብአዊነትና ሰዋዊነት ላይ በደንብ ስስ ሆነው በተለያዩ በጎ አድራጎት ስራም ሲሰሩ እንደነበር ይነገራል። ለዚህም ደግሞ ሁማን ራይትስ ዎች ሽልማትና ሪኮግኒሽን እንደሰጣቸውም የሚታወቅ ሀቅ ነው። ጋይ ጸጋዬ በአማርኛና በአፋን ኦሮሞ ብቻ ሳይሆን በእንግሊዘኛም ሁሉ የጻፋቸው በርካታ ጽሁፎች እንዳሉ ይታወቃል። ጋይ ጸጋዬን በ10 እና በ15 ደቂቃ ውስጥ ዘርዝረን አፍታተን ማውራት አንችልም። ጋይ ጸጋዬ በጣም በርካታ ስራዎችን በመስራት በማኖርም ጭምር የኖረ ኢትዮጵያ የምንጊዜም እንግዲህ በፖለቲካውም በሉት በማህበራዊ ጉዳይም በሉት እንደዚሁም ደግሞ አካዳሚሻን ኢሊት በምንላቸው ዘርፎች ውስጥም ሊጠቀስ የሚችል አቅምና ብቃት የነበረው በወቅቱ ስለ ሀገርና ስለ አንድነት በተለያየ የስነ ጽሁፍ ዘውጎች ውስጥ ራሱን ኤክስፖዝ አድርጎ ለሁላችን ሲያቀርብ የኖረ የምንጊዜም ኢትዮጵያ የስነ ጽሁፍ ሎሬት ጀግናችን ጭምር ነው። እንግዲህ ጋይ ጸጋዬ በ1988 ዓመተ ምህረት በእንግሊዝ ሀገር ውስጥ 15ኛው የዓለም የባለቅኔዎች ጉባኤ ላይ እንግዲህ የዓለም ሎሬት የሚል በእንግሊዝ ሀገር ክብርና ስም እንደተሰጠው ይታወቃል። ከዛን ጊዜ ወዲህ እንግዲህ የዓለም ሎሬት ክቡር ጸጋዬ ገብረመድህን እያልን ነው የምንጠራው ማለት ነው። ሌላው ደግሞ እንግዲህ ጸጋዬ በአፄ ኃይለ ሥላሴ የስነ ጽሁፍ የሽልማት ድርጅት ውስጥም በስነ ጽሁፍ ዘርፍ የተሸለመ የኢትዮጵያ ምንጊዜም ጀግናችን ጭምር ነው። እንደዚሁ ቅድም እንደገለጽኩላችሁ በተለይ በበጎ አድራጎት ዘርፍና በሰብአዊነት ጉዳዮች ላይ በሚያደርገው ተሳትፎ ሁማን ዎችስ ደግሞ እንደዚሁ ሽልማት እና ሪኮግኒሽን ሰጥቶታል። እንደዚሁም ደግሞ በ1989 ዓመተ ምህረት ደግሞ በኖርዌይ ውስጥ የባህልና እንደዚሁ የቱሪዝም ሚኒስትሮች ሽልማት በስነ ጽሁፍ ዘርፍ ውስጥም እንደዚሁ ሪኮግኒሽን የሰጠው የሀገራችን ድንቅ ሰው ነው ጋይ ጸጋዬ ገብረመድህን። ጋይ ጸጋዬ ገብረመድህንን ስናነሳ በርካታ ነገሮችን ማውሳት እንችላለን። እንደው ስነ ጽሁፉና እዛ ዙሪያ ያሉ ሐሳቦች ላይ ቆየታል እንጂ በተለይ በመንግስት ዘርፍ ውስጥ በመግባት በርካታ ስራዎችን የከወኑ የመሩ ያስተባበሩ ያስተማሩም ጭምር እንደሆኑ ማውሳት እንችላለን። ጋይ ጸጋዬ እንግዲህ በህይወት ዘመናቸው በኖርባት ዘመን በርካታ ስራ ቢሰሩም ወደ መጨረሻ አካባቢ ወደ ሀገር አሜሪካ ተጉዘው ትንሽ ህመም አስቸግሯቸው ስለነበረ ሕክምና ሲከታተሉ ቆይተው በመጨረሻው አካባቢ እዛው እንዳረፉና እዛው እንደሞቱ የታሪክ ድርሳናታቸው ይናገራል። እንግዲህ ስለ ጋይ ጸጋዬ ገብረመድህን በርካታ ስራዎች በርካታ ጽሁፎች በሳቸው የህይወት ዙሪያ በርካታ ምርምሮች ተደርጓል፣ ተጽፏል፣ ተከውኗል። ግን ደግሞ እሳቸው በአጭር ደቂቃ እንዲህ ልንላቸው አይገባም። እንግዲህ ሰዓት ቢኖር ሰፋ አድርገን ብናቀርባቸው ሁሉ እንችላለን። ግን ዛሬ በጠይም ብር ስለሳቸው ክብር ስንል ልናከብራቸው ልንወዳቸውና ልናስታውሳቸው ይችን አጭር በተመጠነች ቁመት እንበል በተመጠነች ሐሳብ ወደ እናንተ ልናደርስ ወደናል። ለጸጋዬ ገብረመድህን በጥልቀት ማንበብ ማወቅ ከፈለጋችሁ የመጽሐፍ አለ ጸጋዬ ገብረመድህን ስራዎቹና ፍልስፍና የሚል ፍልስፍናዊና የስራዎቹ ሂደት ምን ይመስላሉ የሚለውን በመጠየቅ በመመርመርና በማየት ደሳለኝ ስዩም ያዘጋጀው መጽሐፍ ነው። እሱንም ማየት ይችላሉ። ሌሎች በርከት ያሉ መጽሐፎችም አሉ። ተከታተሉ፣ አንብቡ፣ መርምሩ በማለት ወዳለው። እኔ ግን ባለችኝ ሰዓት ጋይ ጸጋዬን ዛሬ ልናከብረው ወደድን። እኔ በሱ ፍቃድ ተገኘ። ፕሮግራሙ ደግሞ ጠይም ብዕር ነው። ጀግኖቻችንን የምናወሳበት የፕሮግራም ይህን ይመስል ነበረ። አዲሱን ትውልድ ከንባብ ከእውቀት ከስነ ምግባርና ከሌሎች እንግዲህ ጥሩ ነገሮች ቀይጠን እንፍጠር እንስራ ላለው ጤና ይስጥልን። ጠይም ብዕር ከሰይፍ ይልቃል።